ከባድ ነው። ሌላው በእኛ ቀጠና እንደው አንድ ያላነሳሁት ነገር በተለይ የቅማንት ህዝብ በጣም ሰላማዊ ህዝብ ነው። በሰላም ነው ብዙ ዘመናትን የመብት ጥያቄውን እያነሳ የመጣው በጣም በሰላም ነው። አሁን ኮሚቴዎች ታስረዋል። ኮሚቴ ታስረው እስካሁን በማረሚያ ቤት ነው የሚገኙት። ለእነሱ ምንም የተሰጠ ፍትህ የለም። እኔ አሁን እነሱ ወንጀል ሰርተው አልሰሩም እሱ አይመለከተኝም፣ የሚያጣራ የህግ አካል ነው። ግን ለእኔ አንድ የሚገባኝ ነገር አለ። ያነሱት የመብት ጥያቄ ነው ከተባለ መብት ጥያቄውን የሚያስከብሩ መብት ጥያቄውን በህግ አግባብ ሲጠይቁ የነበሩ ወንጀለኛ ናቸው ብሎ መፈረጅ አስቀድሞ ወይም ጥያቄው ወንጀል ነበር ማለት ነው ወይ ቢለውን ጥያቄ እንድናነሳ ያደርጋልና እነዚህን አካላት አስሮ አሁን ባለው አውድ የቅማንት ህዝብ በነጻነት በሰላም እንትን ብሎ ተገቢው እንትኑን አውድ ሰጥቶ ክብር ሰጥቶ ምርጫ ይሳተፋል ብዬ እኔ አሁን ይከብደኛል። ከዚህ አንፃር አገውም እንደዛ ነው። አገው ማህበረሰብም እንደዛ እንቅስቃሴ ውስጥ ነው ያሉት። በእርግጥ ነው። አሁን በባለፈው አንድ እንግዳ ነበረኝ የአዴን እነሱም አሁን ቅድም ባልኩት አግባብ እውቅና አልተሰጣቸው በምን አግባብ ነው እሱን እኔም በጥልቀት እንትን ባልለውም መጀመሪያ ላይ ከአማራ ክልል መንግስት ጋር ሲወያዩ የነበራቸውን ስምምነት በአግባቡ ወደ መተርጎም የተሄደበት መንገድ እንደሌለ ነው እየተረዳሁ ያለሁት እና ከዛ አንፃር ህዛም ቅሬታ እንዳለ ታያለ። እዚህም ለምሳሌ ደግሞ እዚህ ጎጃም ውስጥ ካለው አገው ጋር የሚፈጠሩ ነገሮች አሉ። አንዳንድ ለምሳሌ በታች አሁንም ከፍተኛ የሆነ የፋኖ እንቅስቃሴ እንዳለ ይነገራል። በዛ በኩል እንዴት ይካሄዳል እሱም ችግር እንዳለ እንመለከታለን።